ሰላም እንዴት ነው? ዋብያው እንዴት ነህ? ኦኬ መልካም። ሙስሊሞች ለምንድን ነው የሚታመሙት? አላህ ስለቀደረው ነው። ህመሙ ምንድን ነው? ህመሙ ምንድን ነው? ለምንድን ነው የምትታመሙበት ምክንያት? ቀድር ብቻ ነው? አዎ እንግዲህ በቀደር ነው። ይሄ ምን አይነት ጥያቄ ነው? ለምን እንደምታሙት ይባል አንዳንድ ሰው በሽታ ሊያጋጥመው ይችላል። ማንኛውም ሰው ሙስሊም ክርስቲያን ነው። ኦኬ ሙስሊም ክርስቲያን። ሙሐመድ ግን ያለው እንደዛ አይደለም። ሙስሊሞች የሚታመሙበትን ምክንያት ተናግሯል። አሁን ግን እዚህ ጋር አንዱ ሙስሊሞች የሚታመሙበትን ምክንያት ሙሐመድ የተናገረውን ታውቃለህ? እሺ ምንድን ነው? ታውቃለህ አታውቅም? ጥያቄ እየጠየቅኩ ነው። እኔ አላውቅም። ስለሱ የማውቀው ነገር የለኝም። እኔ የማውቀው ያው ሰው ማንኛውም ሰው ይታመማል። ኤክስ መልካም። እሺ መልካም። እሺ ሌሎቹ ካወቁ እነሱን ልሞክርና እመለሳለሁ። አይሻልም? ችግር ጠይቀኝና እኔ ካወቅኩ አስረዳለሁ። ሙስሊም እንኳን ደህና መጣ። ሰላም ሰላም ነው። እንዴት ነው? መልካም። እንደ እስልምና ሙስሊሞች የሚታመሙበትን ምክንያት ታውቀዋለህ? ማለት ሙስሊሞች ህመም ከነካቸው በምን ምክንያት ነው ወይም ለምንድን ነው ተብሎ የሚታመነው? አይ እንደዚህ የሚባል ነገር የለም። በሽታ የሚመጣው እንደ ሃይማኖትን ለይቶ አይመጣም። ኦኬ አስተምሮቱ እንደዚህ ነው የሚለው። መልካም። ስትታመም ትታከማለህ አንተ? ስለዚህ መታከም ጠቃሚ ነው ብለህ ታምናለህ? ሰዎች ሲያማቸው መታከም አለባቸው ብለህ ከህመሙ ቶሎ መዳን አለባቸው ብለህ ታምናለህ? አዎ በአዲስ ስላለ። መልካም እሺ። ስለዚህ ሰዎች ከታመሙ ቶሎ ከህመማቸው ለመዳን መታከም አለባቸው። ኦኬ ቡሃሪ 5641 ነው ፈተው ኮስቴ አዲሱ ምን እንደሚል ታውቃለህ? እዚህ ጋር አንዴ አዳምጠኝ። እሺ ማአንዘለላሁ ዳአን ኢላ አንዘለ ማዐሁ ደዋ የሚባል ነገር። እሺ አላህ አንድን በሽታ አውርዶ አይቶም አብሮ መድኃኒትን ሳያወርድ ይላል። እሺ ስለዚህ በሽታን ያወረደው አላህ ነው ማለት ነው። ሁሉንም ነገር ሞትንም የፈጠረው ህይወትንም የፈጠረው እዚች ምድር ላይ ማለት ነው። አሁን ስለዚህ በሽታን ያመጣብህ አላህ ነው የሚሆነው። አላህ ካመጣብህ በኋላ የምትታከመው ካዳ አላህ ያመጣብህን በሽታ አብሮ ነው ያወረደው በሽታውንም። እችን አዲስ እንመልከታት እስኪ። እችን አዲስ እንመልከታት ነገር መድኃኒቱንም አውርዶታል። እሺ ችግር የለው። እችን አዲስ እንግሊዝኛውን ሁሉ አረብኛ ቡሃሪ 5641 አድርጎ በፈለከ አረብኛ አድርጎ። ኦኬ አረብኛውን አድርግለት። ግን በነገራችን ላይ ኦኬ አንዴ እዚህ ጋር ቡኻሪውን ሳትከፍተልኝ ማለት ነው አንድ ነገር ትንሽ እዚች ጋር አስተያየት ልስጥ። ሳትከፍተው በፊት ትከፍተዋለህ፣ ችግር የለውም። ሁሌ ወደ እንትን ይኸውልህ ሁሌ እንትን አይደለም ትከፍተዋለህ። ሁሌ የሆነ ነገር ስታመጡ ቡኻሪ ላይ ብቻ ነው ፎከስ የምታደርጉት። ብዙ ሀዲሶች አሉ፣ ብዙ መጽሐፍቶች አሉ፣ ሱናኖች አሉ። 6 ኩቱብ ስታ የሚባል ነገር አለ። ለምሳሌ ማለት ነው አይ ሙስሊም አሁን ቡሃሪ ላይ ሞር ፎከስ ማድረጋችን ችግር የለውም። እሺ ቀጥል። ስለዚህ ማለት ነው
ኦኬ አይ ቲንክ እዚህ ለአንተ ጋር መልስ ቡኻሪ እንዲሆንልህ በግልጽ ምንም ወንድማችን ግልጽ እንዲሆንልህ ይኸው መጽሐፍ ምን ብሎ ስለሚያስቀምጠው መሰለ ይኸውልህ ተመልከት። አዎ ገባኝ እኮ ቡኻሪ አንዴ እዘከዋል። አንዴ ችግር አንዴ የለውም ተረጋጋ። እሱ ችግር የለውም ስላልገባህ ነው። ከቡሃሪ ለምን እንደምታመጡት እኛ ክርስቲያኖች እውነትን ብቻ አይደለም። ስለምን ለምን አይደለም አንዴ አንዴ ላሳይ። አይደለም። ቆይ ተረጋጋ። ይኸውልህ ከዛ ሁሌ ይገባሃል ቡኻሪ ስትከፍቱ ነው እንጂ ማለት ነው ብዙ ክታቦች አሉ። አለ ለምሳሌ እና እናውቃለን። እሺ እሺ እናንተ ልክ እስልምና ላይ ቡኻሪ ብቻ ቁርአንና ቡኻሪ ብቻ አታድርጉት። እሺ እሺ ብዙ ግን እኛ መጽሐፍቶች ቡሃሪ የምንጠቅስበት ምክንያታችን ለምንድን ነው ከተባለ ይኸውልህ ሂዝ ቡክ አልጃሚ አሳቢ ኮንሲደር ቱ ቢ ደ ሞስት አውተንቲክ ቡክ ገባኝ አፍተር ደ እኮ ቁርአን ከቁርአን ቀጥሎ ትክክለኛው ገባኝ። መጽሐፍ ስለሆነ ነው ብሎ ስለተቀመጠ ነው በእናንተ አስተምሮ። ቡኻሪም ስለዚህ እኛ ደግሞ ሀቀኛ የሆነ መረጃን ሐዲስ ስለምናቀርብ ኤቭሪታይም ቡሃሪን እሺ እናስቀድማለን። ሙስሊም ሳሂህ ስለሆነ ነው። ሳሂህ ስለሆነ ነው። ያ ታውቃለህ፣ ሳሂህ ማለት ምንም ድክመት ያሌለው ሐዲስ የተሰበሰበበት ቡኻሪ በቃ ተብሎ ነው እንጂ ማለት ነው። እኮ ሙስሊም። ስለዚህ አሁን ከቡሃሪ ሰጠው፣ ከፈለክ ከሙስሊምም እንስጥ፣ ከፈለክ ከአቡ ዳውድም ከጀሚዕ ተርሚዚም ሰጠሃለሁ ይሄንን ጥቅስ። ስለዚህ አሁን ቶፒኩ ላይ ስጠኝ እስኪ። ቡሃሪ እና ከቁርአን እሺ ስለዚህ ቡሃሪን እንቀይረው፣ እያዳመጥኩ ነው። ቡሃሪን እንቀይረው። አርገው ችግር የለውም። እሺ ቀጥል። እኔ ለአስተያየት አንብብ ችግር የለውም። ዊኖ ችግር የለውም። እሺ እንዳታስብ ችግር የለውም። እጃችን ላይ አንተ ከምታውቃቸው ሀዲሳቶች በላይ አሉ እና አታስብ ችግር የለውም። እናንተ የምታስቀድሙትን በእናንተ ልክ ለማድረግ ያክል ብቻ ነው። ወደ ሀዲሱ ወንድማችን ይኸውልህ ሐዲሱ ما يصيب المسلم من ذنب ولا وسب እየተቆራረጠ ነው። ولا أذى ولا غم አይ ቲንክ የኔ ነው የሚቆራረጠው እሱ ነው። تركها كفر الله بها خطايا ይኸውልህ ልተርጉምልህ። የማን ነው የሚቆራረጠው? የእሱ ነው መጥቷል። ተርጉሙ አንድ ሙስሊም ምንም ነገር አስተካክል። ኔትወርክ ነው ወንድማችን። አንድ ሙስሊም ምንም ነገር አይነካም፣ አይቀርም። ኔትወርክን አስተካክል። ሙስሊም ምን ቢሆን ወላ ወሰብ ወላ ሀምን አንም ቢሆንም የሆነ ነገር ሙስሊም ይሰማል? ኔትወርክ አይሰማም። ሙስሊም የኛ ይሰማል? እየተቆራረጥክ ነው፣ አትሰማም። በጣም ነው የሚቆራረጠው፣ አይሰማም። ሲያውን አውራ። የኔ ይሰማል? ይሰማል? የኔ ኔትወርክ ነው። ያ ኔትወርክ አስተካከል። በቃ በጣም እየተቆራረጠ ነው። አወከር እንኳን ደህና መጣ። ቅድም እፎይ ስለ መገላለጥ እያወራህ ነበር። አይ ወይ መገላለጥ አይደለም። ኦኬ ይሰማል? አወከር ይሰማል? ሰላም ነው? እንዴት ነው? መልካም አለን። ሙስሊሞች የሚታመሙት አንድም ሙስሊም ሊታመምበት የሚችልበት ምክንያት በምንድን ነው? እሱ እንዳንተ እምነት ሙስሊሞች ሰው አይደለም ነው? አይ አልወጣኝም እኮ እንደ እምነት መሰረት ሙስሊሞች ከታመሙ ምን ተብሎ ነው የሚታመነው? ከታመሙ ምናምን ብሎ ነገር የለም፣ ግን እንደ ሰው ነው የሚታመሙት። ታዲያ ሙስሊሞች የሚታመሙበት ኬዙ ሌላ የተለየው ነገር አለው? ከሰው ልጆች ከሚመጣባቸው ውጪ ከሰው ልጆች እንደሚታመሙ ከዛ ውጪ የሚመጣባቸው ሌላ የህመም ልዩነት አላቸው ነው ጥያቄ የሆነበት ነገሩ እንዴት ነው? ያ እኔ ራሱ ጥያቄ ሆኖብኛል ይሄ ነገር። ምክንያቱም ነብይ የተናገረው ስላለ ጥያቄ የሆነበት እቺ ፊት ለፊት የተከፈተችውን አዲስ ያት እስኪ ስንቶ እና ነብይ ነው የተናገረው። ለምን ተዋለሁ? እሱን ከተውኩማ ጥያቄን ተውኩት እኮ። ነብይ የተናገረውን አስተምረን ተው። አይ ሚዩት ነህ። ካሜራን አንሳ። እንደገና እንትን በለው እስኪ። ኔትወርክ ጥሩ አልመሰለኝ። ሚዩት ነህ። ኦኬ ይሰማል አሁን? አሁን ይሰማል?
አሁን ትሰማለህ? እሺ ቀጥል፣ አንብበውና አሁን ቀጥል። ይሄ ሐዲስ የመጣው ማለት ነው። ይሄ ሐዲስ የመጣው ማለት ነው ቅድሚያ አንብበው ፈወስ የሚናገር ነገር አይደለም። ቅድሚያ አንብበው አንድ በሽታ ቅድሚያ አንብበውና ቅድም አልሰማንህም። ማዩሲቡል ሙስሊም يولي ما يصيب المسلم من نسب ولا وسب ولا هم ولا حزن ولا حزن ولا أذى ولا غم حتى الشوكة يشاكها إلا كفر الله بها خطايا. عند مسلم بشتام يون حزن يون يوني نجر بينا كاو بزيش مكنيات بتأممو مكنيات الله يسون هتيات قالوا لي ይፍቃል ይላል። ይቅርልለታል ታመመ በሽታ ማለት ነው። እዚች ቅርታ ያደረግለታል ሲታመመ ማለት ነው። ይህን ነው የሚናገረው ሐዲሱ፣ ሌላ ነገር አመጣም። ታንኪዩ። ስለዚህ አንድ ሙስሊም ከታመመ ስለታመመ ማለት ነው ድብርት የሆነ እኮ በዛ በህመሙ ደግሞ አላህ ምን ያደርገዋል? ያ ህመሙ ማንንም ሙስሊም በሽታ አይነካውም ምን ቢሆን እንጂ በዛ በሽታ አላህ ኃጢአቱን እየፋቀለት ቢሆን እንጂ ራይት። ስለዚህ የትኛውን በሽታ ከሆነ ሙስሊም ከታመመ ያ ህመሙ ኃጢአቱን ምን እያደረገለት ነው? እየፋቀለት ነው አይደለ? ራይት ሙስሊም። ስለዚህ ስትታመም አላህ ኃጢአትን በዛ በበሽታው እየፋቀ ነው። በሽታው ኃጢአትን ይፍቃል። ኦኬ። ስለዚህ ሙስሊሞች ስትታመሙ ኃጢአታችሁ እንዳይፋቅ ስለምፈልጉ ነው የምትታከሙት። ኃጢአትን በበሽታው የሚፋቅ ከሆነ በሽታው ኃጢአትን እየፈቀፈቀ ከሆነ እንደ ሳሙና የሚያጸዳ ከሆነ ታመህ ለምንድን ነው ሐኪም ቤት የምትሰለፈው? አላህ ኃጢአትን ልፈቅፍቅልህ ታመም ሲልህ ኖ ዳን ብለህ ሐኪም ቤት ለምን ታጨናንቃለህ? መልስ ቀጥል። ሙስሊም አንድ ነገር አለ ሐዲስ አለ ነው አላህ እየተቆራረጥክ ነው። አላህ ሁለተኛ ካንተ ወስዶ ካገዝ ኔትወርክ አስተካክል። ሙስሊም እየተሰማ አይደለም። በጣም ነው የሚቆራረጠው የምር በጣም አትሰማም። ጠጋግኖ ለመስማት ራሱ ታስቸግራለህ። አሁን አይሰማም ስትል ትሰማለህ፣ ግን ስታወራ አትሰማም። ሜይ ቢ ማስተካከል ከቻልክ አስተካክለው። እሺ አሁንስ? አሁን ትሰማለህ። ያልኩን ሰምተኛል ላይ ይሄ ሌላ ሐዲስ አለ አሰምቻለሁ። ሌላ ሐዲስ አለ ይሄንም የሚል ማለት ነው። እንደ ሰው ይላል አላህ አይኑ እስቲ አሁን ካሜራ ስዘጋለት በጣም አስቸጋሪ ነው። ሙስሊም ድምጽ በጣም ነው የሚረብሸው። ምንም መግባባት አልቻልንም። እየሰማንህ አይደለም። ሜይ ቢ አስተካክልና ትንሽ ቆየት በል። አቡበከር ይቀጥል ትንሽ። አቡበከር ወይ አለው አሁን እሱ አይደለም ዋናው ነገር። ለምሳሌ ነብያችሁ ባለው ላይ ትስማማለህ? ማንም ሙስሊም በሽታ አይነካውም ያ በሽታው የሰውየውን ኃጢአት የሚፈቀፍቅለት ቢሆን እንጂ ይላል። ማንም ሙስሊም በሽታ ማይነካው ከሆነ ያ በሽታ ኃጢአቱን የሚፈቀፍቅለት ቢሆን እንጂ ካለ ለምትታከሙት በሽታ ኃጢአትን ቢፈቀፈቅ ይሻላል ወይንስ መዳን ይሻላል? አልገባኝም። ጥያቄ ነው ሰጥተው እስቲ። ሙስሊሞች አይታመሙም፣ ከታመሙ ግን ኃጢአታቸው በበሽታው እየተፈቀፈቀ ነው ይላል። ማለትም በሽታው ኃጢአታቸውን ሊፈቀፍቅላቸው ነው የሚታመሙት። ሾክ እንኳን ብትሆን ሙስሊም አይወጋም። በዛ ቁስል በዛ መወጋት ኃጢአትህ እንዲፋቅ ነው ይላል። እንዲያ ከሆነ ለምን የምትታከመው? ኃጢአትህ ተፈቅፍቆ እንዲያልቅ መተው
ነው እንጂ ለምን የምትታከመው? እንደዛ ያሉት ምን ለማለት ፈልገው ነው? አንተ ንገረኛ። አንተ አይደል ያመጣው? አንተ አስረዳኝ። እንደ ሙስሊሞች እኮ ነው እያወራ ያለው። እኔማ እኮ ነገርኩህ እኮ ያሉበት ምክንያት ስትታመም ህመሙ ምን ያደርገዋል ይላል። ሙስሊም ነው ኦርቶዶክስ ነው? ህመሙ እኔ ሙስሊሞች መምህር ነኝ። ሙስሊሞችን ማስተማር ምክንያቱም እኔ ጋር ጠይቁ ስለተባልክ እሺ፣ ሙስሊሞች መምህር ነው ስለዚህ እያስተማርኩ ነው። ስለዚህ ምንድነው እሱ የሚለው ሀዲሱ አሁን አስተምሬ እየጠየቅኩ ነው፣ እየፈተንኩ መምህር አስተምሮ ይፈትን ለተባለው የሙስሊሞች መምህር ነኝ ብለሃል አይደለ? በሚገባ ሙስሊሞች መምህር ከሆንክ አስተምረኝ። መልካም አስተምሬ እኮ አሁን ፈተና ውስጥ ገብቻለሁኝ። ምን አይነት ፈተና ውስጥ ገባሁ መሰለህ? ሙስሊም አይታመምም። አዳምጣ። ሙስሊም አይታመምም። በደንብ አስተውል። ሙስሊም አይታመምም። ከታመመ ያ ህመም የሙስሊሙን የዛን ሰውዬ ኃጢአት ቢፈቀፍቅለት ወይም ደግሞ ከኃጢአት ነፃ ሊያደርገው ነው ይላል። ስለዚህ ይህንን ካልኩ በኋላ ይህን ካስተማርኩ በኋላ ይህን አዲስ ከነገርኩ በኋላ ሙስሊም ህመም እንደማይነካው ከነካው ግን ኃጢአቱ እየተፈቀፈቀለት እንደሆነ ከተስማማን ለምን ትታከማለህ ብዬ ግን እየጠየቅኩ ነው። አልታከምም ካልክ እንስማማለን። ነቢዩ ያችን ሴትዮ እንዳላት የአይምሮ ይሄ ኤፕሊፕሲ ወይም የሚጥል በሽታ አለብኝ ጸሎት አድርግልኝና ልዳን ስትለው ኖ ታገሺ፣ ከታገሽ ገነት ትገቢያለሽ አላት። ስለዚህ ታገሳለሁ ብላ እየፈረጠች እየተነሳች እየፈረጠች ኖረች ማለት ነው። አንተ ለምን ሐኪም ቤት ትሄዳለህ? የአይምሮ ኤፕሊፕሲ ሲገጥምህ ለምን ሐኪም ቤት ትሄዳለህ? እየፈረጥክ እየተነሳህ ታግሰህ ኃጢአትህ እንዲፋቅ አታደርግም ወይ? እንደዛ ላድርግ? ነብይን አስተምረው ከተከተልክ እንደዛ ማድረግ አለብህ። አሁን እኮ ነብዩ አይደለም አንተ እኮ ነው መምህሩ። አንተን እንዲሁ በደንብ አስተምረኝ እንጂ እኔማ ኦኬ ከነብዩ ምን ይበልጣለሁ? እንደኔማ ከነገርክ ከጠየቀኝ ይሄ ተረተረት ነው። እኔ ሙስሊም ተረተረት ነው። ሐኪም ቤት ሂድና ታከም ከታመም። እኔ ሌላም ነገር ጠይቃለሁ። ስለ እስልምና በደንብ አስተምረኝ። ይሄ ስህተት ነው። ታመህ እየፈረጥክ እየተነሳ ኃጢአቴ በዛ ይቅር ይባላል ብለህ እንዳትቀመጥ ወንድሜ። አንድ ቀን እሳት ውስጥ፣ አንድ ቀን ባህር ላይ፣ አንድ ቀን ገደል ውስጥ እየጣለ እያፈረጠ አጋንንት አይ ኃጢአቴ እየተፈቀፈቀልኝ ነው እንጂ ሙስሊም ስለሆንኩ ህመም አይነካኝም ኃጢአቴ ሊፈቀፍቅ ነው ብለህ እንዳትቀመጥ። ይሄ ተረት ተረት ነው። ይሄ ውሸት ነው። ውሸት ነው ይሄ። እፎይ እዚህ ጋር ኻሊድ ብን ወሊድን ታውቀዋለህ? የሰው ጭንቅላት ቀቅሎ የበላ እንደሆነ አውቀዋለሁ። ምንድን ነው እሱ ላይ ጥያቄ? እሱ አሁን ለምሳሌ በሁኔን ዘመቻ በሁኔን ጦርነት ላይ በቀስት ተመቶ ወድቋል። ወርቆ በወደ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እዛው ሶፊት ነው የፈወሱት። እዛው ጦሩ እያየ ማለት ነው። አዎ ሌላም እንደዚህ ሱሐባ አይኑን በቀስት ወቅቶ አይኑ ወጥቶ ከዛ ሶብር ነው ጀነት ይሻልሃል ነው ልፈውስህ አሉት። ከዛ በኋላ እሱ አረነ ገነት ይሻልሃል ልፈውስህ አሉት። ገነት ይሻልሃል ልፈውስህ እችን እንዳሏት ማለት ነው። ገነትን ትመርጣለህ ወይንስ ፈውስ ትመርጣለህ? አረ ፈውሰኝ ካለ አንድ ጊዜ ጥያቄ ሲጠየቃል ትፈወሳላችሁ ወይንስ ገነት ይሻላችኋል? ምን አይነት ጥያቄ ነው? ፈውሰውም ጀነት አይኑ በቀስት ነው የተወጋው። እንግዲህ ተመልከት፣ አይኑ በቀስት ከተወጋ ቀጥታ አይምሮ ውስጥ ነው የሚገባው ቀስቱ። ስለዚህ እንዴት ነው የተረፈው? ይዘው የተረፈውን እንኳን ከዚህ ማወቅ ትችላለህ። እንዴ ነው የተረፈው? እሱ እኮ አለም እኮ የሚያደርግ ፈጣሪ እኮ የሚያደርግ ሰለላሁ ዐለይሂ ወሰለም እኮ የሚያደርግ ዋብያው እስማማለሁ፣ ችግር የለውም። እሺ፣ ስለዚህ በሐዲሱ መሰረት ማንም ሙስሊም ህመም አይነካውም በዛ ህመም ኃጢአቱ ቢፈቀፈቅለት እንጂ የሚለውን ትቀበላለህ? ይቀበላለሁ። ስለዚህ የሚታመሙ ሰዎች ኃጢአት አለባቸው፣ ኃጢአታቸው እየተፈቀፈቀ ነው ማለት ነው። አንድ ሰው በሚታመምበት ጊዜ አላህ ኃጢአቱን እንትን ያደርግለታል፣ ያነሳለታል። ስለዚህ አንድም ሙስሊም አይታመምም፣ ያ ህመም ኃጢአቱን እየፈቀፈቀለት ነው በሚለው ታምናለህ። ስለዚህ ሙስሊሞች ሲታመሙ በዛ ህመም ኃጢአታቸውን እየፋቀላቸው ነው። ተስማማና? ስለዚህ የሚታመሙ ሰዎች ኃጢአት ያለባቸው፣ ስለዚህ በዛ ህመሙ ደግሞ ከኃጢአት ነፃ ያወጣቸዋል ማለት ነው። አዎ አላህ አንድ ሰው ሙስሊም በሚታመምበት ሰዓት
እንትን ያደርገዋል፣ ወንጀሉ ይምርለታል። መልካም አላህ እነዚህ ወንጀሉን ይምርለታል። ሙሐመድ ኃጢአተኛ ነው ወይንስ ኃጢአተኛ አይደለም? አይደለም። ኃጢአተኛ ነው አይደለም? አይደለም። መልካም ምን ብሎናል ቅድም? አንድ ሰው ሙስሊም አይታመምም፣ ከታመመ ኃጢአቱ እየተፈቀፈቀለት እንጂ ብሏል። በዓለም ላይ እንደ ሙሐመድ በሽተኛ የለም። አይሻ ነች ያለችው። አንብበው። ቴንክ ዩ እናመሰግናለን። እንደዚህ የሚልም ወረቶ ሳይጋጋ በዓለም ላይ እንደ ሙሐመድ በሽተኛ የለም ትላለች። ይኸው ኦኬ ይኸው አሁን ወደ አማርኛ አድርገው እፎይ ችግር ያደርግልሃለሁ። አንዴ ሙስሊም አንዴ ሳሂህ ቡካሪ ላይ ነው አሁንም የምንጠቅሰው መረጃ 5646 ላይ የሚገኝ ሀዲስ ነው። the severity of disease ይላል። በበሽታ የመሰቃየት ናሬትድ አይሻ ተመልከቱ። ናሬትድ አይሻ I never saw anybody suffering as much as from a sickness as Allah's messenger በፍጹም እንደ ነብዩ መሐመድ በህመም ሲሰቃይ ያየሁት የለም። እዚህ ጋር ሙሉ በሙሉ የሚሰማው እዚህ ያለው አማርኛ ቋንቋ ነው። ለምን በእንግሊዝኛ ተርጉማላችሁ? ወደ አማርኛ ቀየረለት። ጀምን አይሻ ስለዚህ ሙሐመድ ኃጢአቱ እየተፈቀፈቀለት ነበር ማለት ነው። ዛሬ መሐመድ ሰው ነው እኮ እንደኛ እንዳንተ እኮ ሰው ናቸው እኮ እነሱ አምላክ እኮ ናቸው እኮ አላለም። እኛ ቅድም ኃጢአት የለውም ብለህ ነበረ። የለውም ኃጢአት የለውም። ነብዩ ሰለላሁ ዐለይሂ ወሰለም ምሮለታል። ያለፈውን ሁሉም ተምሮለታል። ነብዩ ሰለላሁ ዐለይሂ ወሰለም ኃጢአት ይባል የለውም ተምሮለታል። ቢማርለት አንድ ሙስሊም አይታመምም። ከታመመ ኃጢአቱ በህመሙ እየተፋቀለት እንጂ እንደ ሙሐመድ አንድ ሙስሊም አይታመም ምን የለም። ሙስሊም በታመመ ጊዜ ነው አሳያለሁ። አቸኩል ከማን ጋር እያወራህ እንደሆነ አታውቅም ማለት ነው። ምንድን ነው የሚጽፈው? እኔ እኮ ጻፍ ላይ አልኩም። ወደ አማርኛ ያለ ነው ቼንጅ ማለት አለበት። ሌላ እየጻፈ አይደለም። ያው ትራንስሌት ቱ አማሃሪክ ብዬ ነው የጻፍኩት። ምንድን ነው የምትለው? ይሄ ሁላ ትራንስሌት አማሪክ ነው። ኮፒ አድርጌ ነው ያንን ነው ኮፒ ያደረኩልህ። ምንድን ነው የምትለው? እሺ ይኸው ምን ትላለች? እንዳላህ መልእክተኛ ሰለላሁ ዐለይሂ ወሰለም በበሽታ ሲሰቃይ ያየሁት ማንም የለም። ቡም ያው ታሪክ ማለት ይሄ ምን ማለት ነው? ይሄ ነብሰላት እና ማመድ ማያውቅም ነው። ስለዚህ እንደ ሙሐመድ በበሽታ የማቀቃለ የለም። አረ ማንም የለም ብላለች አይሻ። ይሄ እኮ ለትዕግስት ማንም ማይ በሰዓቱ ሊሆን ይችላል። ታዲያ ይሄ አጽያ ስላለው ነው የሚሰራሰን። አይ በበሽታ እንደ ሙሐመድ የማቀቃለ የለም አለ። እናት እንዳለችው የአማኞች እናት ብላችሁ ስለምትሏት እሷ እናት ነኝ ብላ ባታምንም እንደናንተ እንደሱ እንደ ሙሐመድ የማቀቃለ የለም። እሷ እኮ በሰዓቱ እንደ ነብዩ ሰለላሁ ዐለይሂ ወሰለም የታመመ ሰው የለም ማለት ነው። ስለዚህ ቴንክ ዩ ቆይ ሙስሊም ፕሊስ ታልጋ ከገባ ወርዳለሁ። ኢንተራፕት አድርግ። ኔትወርክ አስቸግረው ነው ወደዛ ያለፍ ነው። ስለዚህ እንደ ሙሐመድ የማቀቀ የለም የታመመ የለም ብላለች አይደለ? እሺ መልካም። ማን ሙስሊም አይታመምም ህመሙ ኃጢአቱን እየፋቀለት ቢሆን እንጂ ብሏል አይደለ ሙሐመድ? መሐመድ ሳይሆን አላህ ነው ያለው። አዎ አላህ ነው ያለው። ያው እሱ ነብዩ ከራሳቸው አይናገሩም። ያ ነገር አላህ ዋይ ያርጎላቸው ከሆነ እንጂ። ስለዚህ ሙሐመድ በዛ በበሽታ እየማቀቀ ኃጢአቱ እየተማረለት ነበር ማለት ነው። እኔ አሁን አንተ ያልከውን ሐዲስ ቁጥር ውስጥና አረጋግጠዋለሁ በራሴ። የትኛው ሐዲስ? ሳሂህ ቡካሪ 2588 ላይ ምንድነው የሚለው? ጭራሽ መሬት ላይ እግሩ እየተጎተተ ነበር ሲሄድ የነበረው ነው የሚለው። ይኸው ተመልከቱ።
while his feet were dragging on the ground while he is walking ብሎ ነው የሚናገረው። ይኸው ጭራሽ እኒ እየተጎተተ ነበር የሚሄድ ነው። ሰዎች እዛው ነው የሚሄዱት፣ እንደዚህ እየተጎተተ እግሩ ሁለት ሰዎች እጅና እጁን እዛው ማለት ነው። ማቆ ደም እንትን እያለ ነው ሲሰቃይ የኖረው። አንድም ሙስሊም አይታመምም። ከታመመ ኃጢአቱ በሽታውን በሽታው ኃጢአቱን እየፋቀለት ነው እንጂ ብሏል። ሙሐመድ ታዲያ ኃጢአተኛ ነው ወይ ነው? መሐመድ ኃጢአት የለው። አሁን በእንግሊዝኛ እያነባችሁ ያለውን ለመሆኑ ከአሁን በኋላ ወደ አማርኛ አድርጉት። ለምን ሰው በሚያወቅ ቋንቋ አሁን ራሳችሁ እያነባችሁ። እሺ ወደ አማርኛ ቀየርለት። ያንንም ቆይ ወደ አማርኛ ያንንም ቀየርለት። ቡሃሪ 5641 ማንም አይታመምም ከታመመ ኃጢአቱ እየተፋቀለት ቢሆን እንጂ የሚለው እሱ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም እየተጎተቱ ይሄዳሉ በእግራቸው የሚለውን አድርግልኝ። ኦኬ እግራቸው ይጎተታል የሚለውን አሳየው። እሱን ይሄንን አታውቅም እንዴ? በጣም ሰሂህ ኦተንቲክ የሆነ በጣም ብዙ ቦታ አይ ቲንክ ወደ 27 ቦታ ነው ያለው። ይሄ እግሩ እየተጎተተ ነው የሚለው ወደ 27 እንደዚህ ሐዲስ አለ በዚህ ጉዳይ። መሐመድ በሁለት ሰዎች ተይዞ አንደኛው ኢብኑ አባስ ነው ትከሻቸው ላይ ሆኖ እየተጎተተ ወደ አይሻ ቤት እንደገባ ከዛም እንትን እንዳለ ወደ 27 ሐዲስ አለ። አንድ ሰው ይሄን ሁሉ አለማወቅ በጣም ከባድ ነው። ያው እግሮቹ መሬት ላይ ይጎተቱ ነበር። እርሱም በአል አባስና በሌላ ሰው መካከል እየተራመደ ነበር የሚያዘው። እንዲህ በግራና በቀኝ የሚይዙት ማን ነበሩ? ኢብኑ አባስና አንድ ሰው በሌላ ሰው መካከል እንደዚህ ተይዞ ማለት ነው። ስለዚህ ሙሐመድ እንዲህ ሲሰቃይ የነበረው ኃጢአቱ እንዲማርለት ነው። እሱን እስኪ እንትን ላረጋግጥና እንትን እልሃለሁ መልሼ እከራከራለሁ። እሺ ሙስሊም አሁን መቀጠል ትችላለህ። አሁን ኔትወርክ ተስተካክሏል። እስቲ ክፈት አዲሱን። ኦኬ ወደ ቅድሙ አዲሱ ማለት ነውና ቅድም አንብበኸው ብዙም እንትን አላልከውም። አንብበውና ቀጥል ፈስረው። ብዙም አልሰማንህም። እሺ ማ ዩሲቡል ሙስሊሙ ሚን ነሰብን ወላ ወሰብን ወላ ሀምን ወላ ሐዘንን ወላ አዘን ወስቴ ሐዲሱን አድርገው ወላ ገምን ሐታ ቶሚ ጄሪ ፎቶ ያሳየናል። ሰውዬው ምንድን አይዲያውን ነው ያሳየው። ቀጥል ወንድማችን። እሺ ለማንኛውም ማለት ነው ሐዲሱ የሚለው እየሰማችሁ ነው። እየተረጎምክ ከመጀመሪያ አንብብና እየተረጎምክ ሂድ። ሐዲሱን እያነበብክ ተርጉመው ቅድሚያ። አንድ ሙስሊም አንድ ነገር ነክቶት አይቀርም ማለት ነው ትርጉሙ ማለት ነው። አሁን በዚህ ላይ በእንግሊዝኛ ብቻ አሳጥሮ ስለሚያስቀምጥ አዲስ ትርጉም አለው። ይኸውልህ በስርዓት ተርጉም ነው። እሺ ተረጉምኩ እኮ ቅድም። ይኸውልህ ምን እንደሚል ታውቃለህ? በዚህች ምክንያት ይሄ ሁሉ በሽታ ቢነካው፣ እሾክ ሁላ ቢነካው፣ የሆነ ሐዘን ቢነካው፣ የሆነ ቢታመም ምን ቢሆን ይሄ ሁሉ ኃጢአቱን ከላዩ ላይ ይፍቀለታል። አላህ እምሯል በዚህች ምክንያት ስለተሰቃየ ማለት ነው። ይሄ ቀዳና ቀደርን ያያዛል። ሁለተኛ ደግሞ ነቢ መሐመድ ታሞ ምናምን ነገራቸው ወደ ሌላ ከማለፍ በፊት ነው እንግደል። ስለዚህ ሙስሊሞች ከታመሙ ያ በሽታ ኃጢአታቸውን እየፋቀላቸው ነው አይደለ? በሽታው በስቃዩ ማለት ነው በተሰቃዩበት እንጂ መድኃኒት አትፈልጉ የሚባል ነገር የለም። አላህ ነው ያሳመማቸው እስከሚድኑ ድረስ። ፕሊስ አዳምጣ። እሾክም ብትሆን የወጋች ያቺ በዛ ህመም ኃጢአትን እየፋቀልን ነው አይደለ? ማንም ሙስሊም አይታመማትም። ከታመመ ኃጢአቱ ምን እየሆነልን ነው ማለት ነው? በዛ በበሽታው ኃጢአቱ እየተፋቀልን ነው። ይሄ ክርስቲያኖችን ያካትታል ነገር ነው። ይሄ ለሙስሊም ለአማኞች ማለት
ስለዚህ ሙስሊሞች ከታመሙ ኃጢአታቸው እየተፋቀ ነው በዛ በሽታ በዛ በስቃይ ማለት ነው። ራይት? አዎ ስፔሲፊክ ነው። መልካም ተስማማው። በደንብ አስተውሉ። ለሙስሊሞች የተሰጠ ነው። ሙስሊሞች ከታመሙ ምንድነው ኃጢአታቸው እየተፋቀላቸው ነው። ስለዚህ ይሄ መሐመድ ላይ አፕላይ ማይሆንበት ምክንያት ምንድነው ታዲያ? መሐመድ ሙስሊም ነው? ሙስሊም ነው። ስለዚህ ታሟል አይደል? መሐመድ አንድ ሐዲስ አለ። ቆይ መሐመድ ታሟል አይደል? ምን እንደሚል ታውቃለህ? ላስጨርስ። መሐመድ ታሟል አይደል? ስለዚህ መሐመድ ከታመመ ደግሞ ማንም ሙስሊም አይታመምም። ከታመመ ኃጢአቱ በዛ በበሽታ እየተፋቀለት ከሆነ መሐመድ ኃጢአቱ በበሽታ እንዲፋቅለት ነበረ ሲጎተት የነበረው። ይኸውልህ አንድ ሐዲስ አለ። ምን እንደሚል ታውቃለህ? ስለ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አሸዱ በላ አልአንቢያ ይላል። በጣም መከራ የሚወርድባቸው ይላል በነቢያቶች ላይ ነው። አንድ በል ነቢይ ኢዮብ ማለት ነው። ኢዮብን ታውቀዋለህ? ታሞ በጣም 18 ዓመት ታሞ ሰውነቱ ተልቶ ምን ብሎ ተሰቃይቶ ነው። ከዛ በኋላ ፈጣሪ ይህም በቁርአን ውስጥ አለ፣ ሄደህ ማንበብ ትችላለህ። ከዛ 18 ዓመት ሙሉ ሙስሊም 18 ዓመት ሙሉ ተሰቃይቶ ጓደኞቹ ተለይተው ዘመዶቹ ተለይተውት ሚስቱ ብቻ ነበረች ያለችው። ሚስቱ ደግሞ ሰው እየሰራች ዳቦ ምናምን ታመጣለት ነበረ። አንድ ቀን አረፈደች። ተዛ ምን ብሎ አሰበየው? ስድን እገርፋታለሁ ብሎ አለ። ከ18 ዓመት በኋላ ሎክ 18 ዓመት ሙሉ አስታማው ማንም ዘመድ ባልነበረበት ቆሳስሎ ተልቶ የነበረውን ያስታመመችውን ኢዮብን ያንተ ቁርአን ውስጥ ያለውን ከ18 ዓመት በኋላ ኢዮብ ሲድን አላህ ምን አለው? እንዳረሳ አርጩሜ በእጅ ያዝ፣ ሚስትህን ግረፍ፣ ያኔ ገርፋለሁ ብለሃል ይለዋል። ከዛ ሚስቱን ይለጥጣል። ከ18 ዓመት በኋላ ሲድን ማለት ነው። ኤኒዌይስ አሁን ፖይንቱ ላይ ግባና ይህ በሽታ የሚያመጣው እኛ ኢዮብን ጠቅሰናል። ኢዮብን ምዕራፍ 2 ላይ ቁጥር 7 ላይ ኢዮብ በበሽታ እንዲመታ በበሽታ የመታው ሴጣን ነው። እናንተ ጋር ደግሞ ኢዮብ እንዲታመመ ራሱ ምንድነው ኃጢአቱን እንዲፈቅለት አላህ ነው የሚያደርገው። አላህ ነው የሚያደርገው። ስለዚህ የኢዮብ የመጽሐፉ ቅዱሱ በሽታውን ያመጣው ሴጣን ከሆነ ቁርአን ውስጥ ደግሞ አላህ ከሆነ ያመጣው አላህ ራሱ ሴጣን ይሆናል ማለት ነው። በዚህ አርጉመንት መሰረት ኖ እንደዚህ አይተረጎምም። አንተ አሁን ለምሳሌ ስለዚህ አሁን እሺ አንተ አሁን እኔ እኮ ይኸውልህ ሰዎች አሁን እስልምና ላይ እኔ ነገር ኢንፎርሜሽን ልስጥ ያለ አንድ ችግር የለውም ከይቅርታ ጋር አንድ ነገር አለ። እስልምና ውስጥ ጠለቅ ብሎ ብዙ መጽሐፍቶች አሉ። መጀመሪያ ደግሞ አረብኛውም ማለት ነው ትርጉሙን በደንብ ማወቅ ይፈልጋል። ያሁን ትንሽ በእንግሊዝኛ የምታቀርባቸው አሪፍ ናቸው፣ ግን ሙሉን አያቀርብልኝም። ግን ስህተት የተናገርኩት አለ አለመረጃ ዑለሞችን የማን ዑለማ ትፈልጋለህ? የትኛውን የፈለግከውን ጥቀስ፣ እኔ እጠቅስልሃለሁ። ያለ መረጃ አላወራም። ሜይ ቢ የኢዮብን ከሆነ ሱራ 38 44 ላይ ክፈትለት። እሱን ቶ ስለ ኢዮብ እኔ እኮ ለምሳሌ ነቢያቶች ይሰቃያሉ። የሆነ ሐዲስ አለ መጀመሪያ ስቃይ የሚወርድ በሽታ መከራ። ስለዚህ እኔ ደግሞ እያልኩ ያለሁት እኔ እኮ አይሰቃዩም የሚል አይደለም አርጉመንቴ፣ በአማኞች ላይ ነው። 44 ነው ያልኩህ። እኔ አይሰቃዩም ማለት ያልኩህ አይደለም ችግሩ። እኔ አይሰቃዩም ሳይሆን ኃጢአታቸው በዚህ በሽታ ነው የሚፋቀው ብላችሁ ካላችሁ መታከምም የለብህም ስትታመም። ኃጢአቴ እኔ እንዲፋቅልኝ እሾክ ከወጋኝ እሾኩን ለምን ለማዳን እጥራለሁኝ? ለምን ኃጢአቴ የሚፋቅ ከሆነ በሽታው መታገስ ነው ያለብኝ። እሺ በእጆችህም ጭብጥ አርጩሜን ያዝ፣ በእርሱ ሚስትህን ምታ። ይሄ ስለ ኢዮብ የተነገረ ነው። ሚስቱ ከ18 ዓመት በፊት አንድ ቀን አረፈደች ብሎ ቂም ዞባት አላህ አስታወሰውና በል ሚስትህን ምታውን ይለዋል። ኤኒዌይስ በደንብ አስተውል። ፖይንታችን እኛ ፖይንታችንን በደንብ አስተውል። ምንድነው እሱ? አርጉመንታችን ምንድነው? ኃጢአት የሚፋቅበት ከሆነ በሽታ ሙሐመድ ኃጢአተኛ ነው ወይ የታመመው ነው? ኢዮብን በለው። እሺ አዩብ አንተ ጋር ቁርአን ውስጥ ያለው
ኃጢአተኛ ስለሆነ ነው 18 ዓመት ሙሉ ኃጢአቱን አላህ እየፋቀለት ነው የታመመው? ጋይ ቀጥል ነው። እንደዛ አይደለም። ታዲያ ምንድን ነው የምትለኝ? ይኸውልህ የኢዮብን ታሪክ ለምን ታመጣዋለህ? ታዲያ እንደዛ ካልሆነ ነቢያቶች ማለት ነው። እሺ ነቢያቶች ማለት ነው ለሰዎች ተምሳሌት ናቸው። ይኸውልህ ያዳመጥከኝ ነው? እየሰማሁ ነው። ቀጥል። ነቢያቶች ማለት ለሰው ልጅ ተምሳሌት ናቸው። እነሱ ላይ ነው ብትር የሚወርደው ከአላህ ዘንድ። ለምን ስቃይ? እነሱ አርያ ስለሆኑ አማኞች ሲፈተኑ አለ እኮ ቁርአን ውስጥ ራሱ ወለነብሉወነኩም አለ። እኛ ሳንፈትናችሁ ዋው ማለት ዋው እቺ መሐላ ናት። ዋው ወለነብሉወነኩም ቢሸይን በሆነች ነገር እንኳን እንፈትናችኋለን አለ አላህ። ሚነል ኮፊ በፍርሃት ወልጁ በረሃብ ወነቅስ ሚነል አምዋል ከፍራፍሬ ከሰብል የሆነ ነገር በመቀነስ ወልአንፉሲ ነፍሶቻችሁንም እንደዚህ እየነጠቅን ከቤተሰቦቻችሁ ወልአንፉሲ ወተመራት ወበሽር ሳብሪን ታጋሾችን አበስራቸው ይላል። ስለዚህ ይሄ ስላለ መሰቃየት እዚህ በዚህ ምድር ላይ ፈጣሪ የሆነ ነገር እንትን ሲል ነገ የሆነ ነገር ይሰጠናል ብለን እናምናለን፣ በጀነት ማለት ነው። እቺ ምድር ሲጀመርም ማለት ነው እፎይ ለኛ ምን ብለን እንደምናምን ታውቃለህ? ለኛ አዲስ አለ አዱንያ ምንድነው እያልከን ያለው? ስለዚህ በስቃይ እንደዚህ የሚፈትነን አላህ ነው። ኦኬ አላህ በክፋት እንደዚህ በችግር እየፈተነን ነው አይደለ? ዞሮ ዞሮ መልካም። ይሄ ደግሞ የያዕቆብ መልእክት ምዕራፍ 1 ቁጥር 13 እና እንዲፈትልኝ ኦኬ። ስለዚህ ህመሙንም እንዲሁ መታገስ አለብህ። በቃ መታከም የለብህም። ያዕቆብ በመልእክቱ ላይ ቁጥር 13 እንደዚህ ይላል፣ እየፈተነን ነው። ስለዚህ በክፉ እየፈተነን ያለው አላህ ነው። ገነት ሊያስገባ ልጨርስልህ። ቆይ እሾክ ቢወጋችሁ ጉንፋን ቢይዛችሁ ምንም ነገር ስንጥር እንኳን ከነካችሁ ነው የሚለው። ካመማችሁ በዛ ምክንያት ኃጢአታችሁ ይፋቃል ብሏል። ለምን እታከማለሁ? እኔ ኃጢአት የሚፍቅልኝ ከሆነ ማለት የሰራሁትን ኃጢአት ጉንፋኔ በደንብ እንዲቆይ ነው እንጂ ማድረግ ያለብኝ ታመሜ ድኜ ኃጢአቴ ሳይፋቅ ቀርቶ ለምሳሌ የመቃብር ቅጣት በመዶሻ እስከ ቂያማ ቀን ድረስ በመቃብር ውስጥ ከምቀጠቀጥ በገሃነም እሳትም ከምጣል እንዳንድ ሙስሊም ብሆን ኖረው ህመሜን ቻል አድርጌ ዋጣ አድርጌ ጉንፋንም እሾክም ከወጋኝ ደሜም ቢፈስ እጄም ቢቆረጥ ዝም ነው ማለት ያለብኝ፣ ወይም እንደ መሐመድ እግሬ እየተጎተተ ነው መሄድ ያለብኝ። ልክ እንደዚህ ልጅ ማለት ነው። ይቻውን አዲስ እስኪ ያስረዳን። አሁን ይሄ አንተ አይዲያ ነው። ይሄ አንተ አይዲያ ነው። አዲሱን አስረዳን። እሺ እቺን አዲስ ይሄ አንተ አይዲያ እስቲ አንብባትና እቺን አረብኛ እቺን አዲስ አስረዳን። አረብኛ ማለት የሱ አይዲያ አይደለም፣ የሱ አይዲያ አይደለም። ይሄን አዲስ አንብቦ ይወል እያነበብክ ተርጉምልኝ ወንድማችን። ኖ ያው ከዚህ ጀምራ ምንድነው ነው ብራዘር ናምበው አንብቦ ውስጥ ጮክ በል። የፎይ አይዲያ አይደለም፣ በሐዲሳችሁ ውስጥ ግልጽ ተደርጎ የተቀመጠ አንብባ። ሙስሊምዬ ምን ነው ይሰማናል? አዲስ ያመጣ አሁን እንትን
ችግር የለም። አረብኛ የመጠበቅም የለብኝም። ይሄን አይደለም ሌላ አጀንዳ አታምጣ። ሌላ ምንም የሚያስቅ ነገር አይደለም። ሀዲሱ በቃ እየከበዳችሁ ወጣ እኮ አሁን ላይ ስታነበው ጊዜ ብዙም አልተዋጠልም እንዴ? እህትህ ብትሆን እቺ ወጥ ምን ታደርጋለህ? ሀዲስ ታመጣለህ? ኖ ራሱ ነው ታማ ሀዲስ ማምጣት እኮ ያውን ጨርስ እኮ ራሱን እኮ ነው ያመጣን። ለሀዲስ እኮ ታማ ሙሐመድ ጋር እባክህ አላህ እንዲምረኝ ፈውስ ላክልኝ ጸሎት አድርግልኝ ስትለው እያነሳ ያፈርጠኛል፣ በፈረጥኩ ቁጥር ደግሞ ልብሴ ይገለጣል፣ እባክህ ጸሎት አድርግልኝ ከህመም ልዳን ስትለው ታገሺ ገነት ትገቢያለሽ ነው ያላት። ከዛስ የቱን ትመርጫለሽ ሲላት ቅድም እንዳልኩህ አይ እታገሳለሁ፣ በቃ ህመሙ ገነት መግቢያ ከሆነ ኃጢአት ይቅር የሚባለው በህመም ከሆነ እታገሳለሁ፣ ባይሆን ልብሴ እንዳይገለጥብኝ ጸሎት አድርግልኝ አለችው ቢጨንቃት። እኔም አንተን እያልኩ ያለሁት እንደዚህ ኢፕሊፕሲ ሲያጠቃችሁ እያነሳ የሚያፈርጣችሁ ከሆነ አጋንንት መታገስ ነው ያለባችሁ። ምክንያቱም ኃጢአታችሁ በሱ እየተማረ ስለሆነ። ለምን ሐኪም ቤት ታጨናንቃላችሁ? ጸበል ቦታም እናንተ ናችሁ የሞላችሁት። ቡም ነው እንግዲህ ወንድማችን ሙስሊም ምን አለው? ምን አፋለው? አሁን ሌላ እሱን ማምጣት አይደለም። ወደ መጀመሪያው ራሱ ሳንጨርስ ነው የአሁኑ ራሱ ሌላ ተመሳሳይ እኮ አዲስ ነው ያመጣ ነበር። ምንም ልዩነት የለውም። ሌላ ሰው አይደለም እሱ አይደለም አጀንዳውን ራሱ እሱን እንጨርስ። አልጨረስኩማ። ለምንድን ነው አንተ ወደ የትኛውን አጀንዳ? ሌላ ቦታ አልገባንም። ራሱ ላይ ነን ያለ ነው። ጭንቅላቱ ላይ ራሱ ላይ ነን። የዛሬው ቶፒክ ራሱ ስለ ኃጢአቱ እኮ ስለ ኃጢአቱ እኮ ነው እያወራን ያለ ነው። ስለ ኃጢአቱ ነው እኮ እቺ ሴትዮ እኮ ኃጢአቷ ስለሚማር ነው ገነት መገባው አይደለ? ታገሺ ያለው እኮ እያፈረጣት ነበረ። ኢፕሊፕሲ ነበረባት። ታገሺ ገነት እንድገቢ አላት። ኤኒዌይስ አንድ ዋብያው ጋር ልመለስ። ዋብያው እንኳን ይሰማል፣ በደንብ ሰምተዋል ቶፒካችንን አይደለ? ዋብያ አይሰማም? የእፎይ ድምፅ ማይክን ዝጋውና ክፈተው ወይ ምናልባት አይ ቲንክ የሱ ኔትወርኩ ነው። ኔትወርክ ሊሆን ይችላል። እንግዲህ ደጋግመን በደንብ እንዳሳየ ነው ምን እንደሆነ እንዴት እንደሆነ አሳይተናል። ኦኬ ካሊድ እንኳን ደህና መጣ። እንኳን በሰላም ይጠብቅኝ። ኢፎይ ሰላም ነው። እኔ ስም ዋብያው መጥቷል። ሲቀጥል ዋብያው ይሰማል። አሁን ዋብያው እናንተ ትሰማላችሁ? እኔ አለ ድምጽ ይሰማል። አሁን ትሰማል። ግን የሆነ መንገድ ላይ ነው መሰለኝ አይደል? ድምጽ ነገር አለ። ያስፓልት ትሰማለህ? ግን ድምፅ እንትን ይላል። የማሯን አንዴ ድገመን። ማራለሽ ኦኬ። እንግዲህ እስልምና ላይ እንዲቆይ ያደረገኝ ሱረቱ ኒሳ ላይ ያለ የቁርአን አንቀጽ ነው ወደ እስልምና እንዲገባ የሚያደርገኝ። ሴቶቻችሁ ለእናንተ እርሻ ናቸውና ራሷቸው የሚለው ነው ወይንስ 3:3:4:4 አግቡ የሚለው ነው? ሴቶች ምዕራፍ ወይም ሱረቱ ኒሳ ያለው አንደኛ ሱረቱ በቀራ ነው። በቀራ ነው። ቻሌንጅ አድርገኝ። ሱረቱ በቀራ ነው። ሴቶቻችሁ እርሻችሁ ናቸው የሚለው? አዎ። ኦኬ። እሱ ትክክል። ሱረቱ በቀራ 223 ላይ ነው። ሱረቱ ኒሳ ልንገርህ ቁጥር 3 ላይ
2 2 3 3 4 4 አለማስተካከል ከፈራችሁ አንድን ያዙ፣ እጆቻችሁ እንትን ያላችኋቸውን ጨምሩ የሚል ነው። ቁጥር 5 እነዚህ የቲሞች ነው። ቁጥር 11 እንትን ነው ክፍፍል እንትን ነው። ቁጥር 15 እነዚህ ብልግናን የሰሩ ስራ። ቁጥር 16 አለ። ቁጥር 20 ላይ ደግሞ ሚስትን በሚስት ቦታ መለወጥ ከፈለግ ገንዘብ ስጥና ለውጥ ነው። ቁጥር 24 ላይ ደግሞ ደወጀል ሙታ ነው፣ ሴትን ልጅ በገንዘብ ገዝቶ ወሲብ ስለማድረግ ነው። ቁጥር ሙሉን አውቀዋለሁ ምዕራፉን። ቁጥር 34 ላይ ደግሞ እነኛ ማመፃቸውን የሚፈሩ አላህ ከፊሉን በከፊሉ ላይ ያበላልጧል። ይህም ወንዶች በሴቶች ላይ የበላይ ስለሆኑ ቋሚ አሳዳሪ ስለሆኑ ወይም ገንዘብ ስለሚሰጡ ነው። ማመፃቸው መፈሩትም በመኝታ ተለያቸው፣ ገስጿቸው፣ ምቷቸው የሚል ነው። 176 አያ ነው ያለው። 176 አያ መጨረሻ አካባቢ ላይም ክፍፍል ወስ ነው። ምኑ ነው ይሄ ክፍል የሚያስደስት? ምኑ አሁን ያወራሁ በነገራችን ግማሽ ፐርሰንቱ ውሸት ነው። ላሳየህ የጠቀስኩትን ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን ከከፊላቸው ላይ በማበላለጡ ወንዶች ገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባልተጠበቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያ ማመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸው። አላልኩም ብያለሁ። ቁጥር 34 ላይ ያለው ማለት ነው። ቁጥር 20 ላይ አድርግልኝ። ሴት መቀየር ብር ግዙ የሚለው ሰው ቁጥር 24 ደግሞ ላምጣ። ከሴቶች በባለጥብቆች በእጆቻችሁ በምርኮ የያዛችኋቸው ሲቀሩ በእናንተ ላይ እርም ናቸው። ይህንን ሙሉን አንብበው አንተ። ከእነርሱም በእርሱ በምን በመገናኘት የተጠቀማችሁባቸውን ስጧቸው። የወረደው በአውጣስ ጦርነት ላይ ደወጀል ሙታ ነው። በሙታ ምክንያት የወረደ ክፍል ነው። ቁጥር 20 አድርገው። በሚስትም ስፍራ ሚስትም ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ብዙውን ገንዘብ የሰጣችኋት ስትሆኑ፣ ስለዚህ ሚስትም በሚስት ቦታ መለወጥ ቁራሌው ዕቃ ጫማ ያለው እንደምትል ሁሉ አንተ ደግሞ ይሄ እኮ መፍታት እኮ ነው። መፍታት ነው የሚለው መፍታት ነው። ልዋጭ ነው። ስለ ልዋጭ የሚያወራ ነው። እነዚህ መፍታት ነው። ቁጥር 16 እና 15 ደግሞ ያልኩ ምንድን ነው? ሴቶቹ ስለ 15 ያወራል፣ ወንዶቹ 16 እንደዚህ እያለ ስለምን ወሲብ እንደሆነ ባይናገርም ሙፈሲሮች ግን ስለ ግብረ ሰዶም ነው ብለው አስቀምጠውታል። ቁጥር 15 እና 16 ከዛ ቁጥር 11 እና 12 አይ ቲንክ ስለ ውርስ ክፍፍል ነገር ያስቀምጣል። ቁጥር 3 እና እንትን ላይ ደግሞ ስለ ጋብቻ 4 4 3 3 ስለማግባት ያወራል። ስለዚህ ይሄ ክፍል ማርኮህ ነው። እስልምና ውስጥ ያደረገ አሁን ጠይቅልኝ እንዳለ በማስረጃ ያስደግፈ ቁጭ አድርገሃል። ዋሃብያው ግን ያው ስሙም ተጽዕኖ ስለሚያደርግበት ይቀጥፋል፣ ይዋሻል ማለት ነው። እኛ ግን በማስረጃ አቅርበናል። ወደ ርዕሱ ያለው እኮ ተሳስቷል። አሁን በሌላ እኮ የተረጎመው እሱ። ኧረ በስመ አብ በቃ ቀጥል። ወንድ ልጅ ከሴት መብለጧ አዳምጤ፣ ወንድ ልጅ ከሴት መብለጧ አታምንበትም? ይሄ ለምሳሌ እናትህ አንተን በምትወልድበትና እህትህን በምትወልድበት ሰዓት የምታወጣው ወተት አንድ አይደለም። አሁን ባለንበት ሰዓት ነው የምነግርህ። ገብቶሃል? ወንዶች አላህ ከሴቶች ሊያስበልጧል ስላለ እሱ ማለት ነው ስህተት ወይንስ ሴቶች በታች ናቸው? ተሳስተሃል አይደለም። አንተ ይሄን እንደሰት ለምን ታወራለህ? ይሄ እኮ ትልቅ ትምህርት እኮ ነው። ይሄ እኮ ተአምር ነው እኮ። ይሄ እዚህ ላይ ማበላለጡ የሚያሳየው በምንድን ነው? በገንዘቦቻችሁ እኮ ነው የሚለው። ምንድን ነው የምታወራው ወንድሜ? በገንዘቦቻችሁ አለ። በሁሉም ነገር ነው። በሁሉም ነገር ወንድ ልጅ ከሴት ይበልጣል። ሀታ ስንወለድ ራሱ ይሄው ያለው ቁርአንን አንብብ እኮ ምንልህ እኮ ለዚህ እኮ ነው። ሳታነብ ነው ቁርአንን የምትከራከረን። በማበላለጡና ከገንዘቦቻችሁ ለሴቶቻችሁ በመስጠታችሁ ነው። አለቀ። ያ በምስክርም ስለመበልጥ አክቹዋሊ በሁሉም ሊበልጥ ይችላል። ሶ ዋትስ ዮር ፖይንት? እና እኔ ሱረቱ ኒሳ አፍላ ተደበሩ ነው ቁርአን አያስነትኑም እንዴ የሚለውን ያ የቁርአን አያ ይመችኛል። እና ታዲያ ዋብያው ይሄ ክፍል እንዴት አይመችህ? ሚስትን በሚስት ቦታ ለውጥ የሚል 3 3 4 4 ሚስትን በሚስት ቦታ ለውጥ የሚል የለም። ቆይ እሱ እያስረዳኸኝ አዳምጣ። በሚስት ቦታ ሚስት ለውጥ የሚል የለም ይለኛል። በሚስትም ስፍራ ሚስትን ለመለወጥ እያለህ ማለት ነው። ኤኒዌይስ ይሄ ክፍል ማለት ነው። ይሄ እኮ ሌላ ትርጉም አለው እንጂ ሚስትን ይሄ ለአንተ ሰርግና
እዚህ ጋር አሁን ያንተ የሚሰጥህ የኔ የምሰጥህ እኮ አይደለም። አዳም ይሄ ለአንተ ሰርግና ምላሽ የሆነ ምዕራፍ ነው። ሊያስደስት ይችላል። እስልምና ውስጥ እንቆይበት የሆነ ነው። እባክህ ዋብያው ቶፒኩ ላይ ግባ። ወደ ቶፒኩ ማይሆን ቶፒኩ ወይ ደግሞ የሴቶች ምዕራፍ ተብሎ የወንድ ጥቅም ነው ያለበት። እሺ ወደ ርዕሱ እንገባለን። ይቺ ሐዲስ ምን ትላለች? ሳሂህ ቡኻሪ 57:16 ላይ እንዲህ ይላል A man come to the prophet and said, my brother had got loose motions. አንድ ሰው ወደ ነብዩ መሐመድ መጥቶ ወንድሜ ምን አጥቷል ይላል፣ አቅም አጥቷል ብሎ ሲጠይቀው ነብዩ መሐመድን the prophet said እንዲህ ማለት let him drink honey ማር እንዲጠጣ እንትን ብሎ ባቡ ላይ ቀጥታ እዚህ ጋር ምን ይላል suffering from diarrhea ብሎ ነው የሚናገረው የሆድ መሰቃየት ማለት ነው። ከዛ the man again came and said አያም ሰው ተመልሶ በድጋሚ ወደ ነብዩ መሐመድ መጣና I made him drink honey ማር እንዲጠጣ አደረኩት but that's ምን አልከው አብየው? አይ ሰው ሰላም ብዬ ነው። እሺ ሚውት አድርገህ ነው I made him drink honey but that made him worse እኔ ማር እንዲጠጣ አደረኩት ግን በጣም ባሰበት ብሎ ነብዩ መሐመድ ሲነግረው ነብዩ መሐመድ ምን አለ? Allah has said the truth አላህ እውነቱን ተናግሯል። and the abdomen of your brother has told a lie የወንድም ሆድ ውሸት ተናግሯል። አላህ ግን እውነት ነው የተናገረው ብሎ አረፍ ባብዩ ራሱ አልቻለም። ታውቃለህ ሚውት አደረገ። እኔ እናንተ አገላዝ ለመስገኝ እንትን ነው አስባል ሆድን ታመ ቆይ ባብያው ፍራንክሊ ስፒኪንግ ሆድን ታመ ሐኪም ቤት ሄድክ። አንዴ መስሊም ሆድን ታመ ሐኪም ቤት ሄድክ፣ መድኃኒት ሰጠ፣ ህመሙ ባሰብህ። ከዛ ህመሙ ብሶብኛል ብለህ ለነርሷ ስትነግራት ዶክተሩ ትክክል ነው ያንተ ሆድ ነው ውሸታም ያንተ ሆድ ውሸታም ብትል ተቅማጥ እያሯሯጠህ ሆድ ውሸታም ነው ብትል ነው አልተሻለኝም ባሰብኝ ስትል ተሳስቻለሁ ላለማለት እኔ ተቅማጥ እያሯሯጠኝ ነው ስትል ኖ ያንተ ሆድ ውሸታም ነው ዶክተራችን አይዋሽም ስትል ሆድህ እንዲህ ሊዋሽ ይችላል። ሰውየው ራሱ ለምንድን ነው መድኃኒት የሚፈልገው? ተቅማጡ ገነት የሚገባበት ስለሆነ ኦኬ ዋብየው ተቅማጥ ገነት መግቢያ ነው አይደለም? ተቅማጥ ገነት መግቢያ ነው አይደለም? ኧረ እንትን በስነ ስርዓት አውራ እባክህ። እንዴት እያወራለሁ እንደ እስልምና አሁን ተቅማጥ የሚያመጡ ልክ እንደ ኮሌራ ያሉ በሽታዎች ማለት ነው። ሞሮፍ ፉድ ቦርን ነው ወይም ደግሞ ወተር ቦርን ዲዚዝ የሚባሉት ከባክቴሪያ ጋር በተያያዘ የሚመጡ እንትን ያደርጓቸዋል። ይሄ ገነት ያስገባሃል አያስገባህም? ሰማዕት ያደርግሃል አያደርግህም? በተቅማጥ ምትሞት ወደ ዋናው በተቅማጥ መሞት ጀነት ያስገባል የሚለውን የቆንቱን ሐዲስ ንገረኝ። ሰማዕት ትሆናለህ አትሆንም? ሰማዕት ማለት ሸሂድ ደግሞ 72 ሸሂድ ትሆናለህ ማለት ነው። 72 ሚስቶች በገነት ይዘጋጁላል። በተቅማጥ የሞተ ሰው ያ ቀዝና ከሞት አይገርምህም? አንተ መጽሐፍ ላይ ደግሞ 100 ሴቶች ይላል። ያንተ 72 ሴት ሲገርምህ እውነትሽ ነው። አንደኛይቱ አንቺ ትሆኚ ነበረ ግን እኛ ጋር የለም። ለምን ተዋሻለህ? አዘጋጅዋለሁ። ለምን ተዋሻለህ? አረበኛው የሚለው ሌላ እንግሊዘኛው የሚለው ሌላ። ለምን ተዋሻለህ? ቆይ አንቺ አረብኛውን ካነበብሽና ሌላ ከሆነ እኔ እቀጣለሁ። አንብቢው። ይሄ እኮ አንተ እኮ ማለት ነው ቻርጅ ሺ ስለምን እንትን እኮ ምን ቻርጅ ሺ ምን ድገሚው። ይደገም በላት አዲስ የቦምብ ድገሚው። ሰምተሃል? እባክህ ለምንድን ነው የምደግመው? አልሰማንም። ድገሚልም። በጣም ነው ለመስማት የጓጓ ነው። ምንድን ነበር ያልሽው? ሰምተሃል? ምኑን? ከአንተ በላይ ነው አረብኛውን የማውቀው፣ ከአንተ በላይ ነው ሐዲሱን ቁርአንን ከአንተ በላይ ነው የማውቀው። እሺ
ቆይ እኮ ምንድነው እሱ ምንድነው ችግሩ? እኛ መጣ ነው ስለተዋሻለህ ስታነብ ተዋሻለህ። ምን ብዬ? እሺ ቁርአኑ የማይለውን ሐዲስ የማይለውን ሐዲስ እንደዚህ ይላል። አንተ 72 ሺህ ስትል አታፍርም? በአንተ መጽሐፍ ሴት እንደሚላል አታውቅም? እንመጣለን፣ እሱ ላይ እንመጣለን። ተመለስ አንዴ ቆስቴ። ለምሳሌ ተቅማጥ የሞተውን አሳየኝ። ተቅማጥ የሞተውን ጀነት ይገባል የሚለው እኮ ላሳየ ነው። ወረርሽኝ ነው የተባለው እንጂ ተቅማጥ የተባለው እኮ ላሳየ እኮ ነው። ሙስሊም 1915 ኤ ላይ የምስኪን ህዝብ አንዴ ሚዩት አድርጊ በቃ። እሺ ለምን ይታረገኛለህ? ቆይ ሊነበብ ነው። እንደው በፈጠረህ በአማርኛ አድርግልኝ። እኔ ራስ ይሄንኑ ገልብጠው ምንም ሳጽፍ ሳልጨምር። ሐዲስ በአማርኛ የለም። ሐዲስ በአማርኛ የለም። አትዋሽ፣ ሌባ፣ ቀጣፊ። ታዲያ በእንግሊዝኛ ነው ያለው? የራሷን ሰው እየሰደበች ነው። ሐዲስ በአረበኛ በእንግሊዝኛ ነው። በአረብኛና በአማርኛም አለ፣ በእንግሊዝኛ አይደለም። በአረብኛና በእንግሊዝኛ ነው ያለው። አንተ ሌባ፣ በአማርኛ የለም። እኛማ እንግሊዝኛውን አቀረብንለት እኮ ወንድምሽ ስለማይችል አማርኛ አድርጉልኝ አለ። በእሷ ቤት ዋብያው ክርስቲያን መስሏት ነው እየሰደበችው ያለችው። አልሐምዱሊላህ። እሺ አሁን ሐዲሱ ይነበብ ወይ በአረበኛ ወይ በእንትን አድርገው በአማርኛ ሰው እኔ እንድረዳ ማለት ነው። አሁን አንተ በእንግሊዝኛ እያነበብክ እንትን የምትለኝ ምንም የምረዳው ነገር የለም። ዋሽታል የምትለኝ ቦታ ላይ ተረጉምልሃለሁ። ችግር የለም፣ አንብበውና ችግር የለውም። እሺ እኔ ግን ሙሉ በሙሉ አልችልም። ሙሉ በሙሉ አልችልም። ቆስቴ ሱናን አናሳይ 3165ን ክፈትለት። በቃ የእኛው ትልቅ ስለሆነ ትልቅ ነው አዲሱ። ይሄ 3165 ይከፈትላል። ችግር የለውም። ይሄንኛውን ነበር የምፈልገው ግን ለአንተ ብዬ ያንኛውን ላሳይ። በቃ ችግር የለም አድርግልኝ። በተቅማጥ ሰው ከሞተ ወደ ጀነት ይገባል የሚለውን እንትን አድርግልኝ። በቃ ይኸው እያየ ትራንስሌት ላድርግልሽ ወንድማችን። ይኸው ኮፒ ያደረኩት። ስንት ነው የከፈትከው? 65 ሳይሆን 63 ላድርግልሽ። ኦኬ 63። እሺ መልካም። እንደምታዩት ሐዲሱ ሰሂህ ነው። እሺ ወደ ትራንስሌሽን ከመሄዳችን በፊት እንደምትመለከቱት ግሬዱ ሰሂህ ነው። ሸሂድ ከሚባሉት ወይም ደግሞ ሰማዕት ከሚባሉት ውስጥ አንደኛው በምን ህመም የሚሞቱ እንደሆነ እንመለከታለን። እሺ ያው ፊት ለፊት ኮፒ ብያለው። ቀጥታ ያውና ወደ ትራንስሌሽን ሄዳለሁ። ያው እዚህ ላይ እንደምትመለከቱት ፔስት አደርጋለሁ። ውሸት እንዳይመስላችሁ ማለት ነው። ትራንስሌት ቱ አምሃሪክ። እሺ ኦኬ ካች አድርጎልናል። እሺ 5 ነገሮች አሉ። ከነርሱ በአንዱ የሞተ ሰው ሸሂድ ሰማዕት ነው ይላል። ምንድነው ይላል? ሸሂድ ሰማዕት ነው። አንደኛው በአላህ መንገድ የተጋደለ ሸሂድ ነው። ሁለተኛው በአላህ መንገድ በሆድ ህመም የሞተ ሸሂድ ነው። በምን ህመም? በሆድ ህመም። ኦኬ ሶስተኛ በአላህ መንገድ በሆድ ህመም ማለት እሺ በል ኖ በአላህ መንገድ የተገደለ ሸሂድ ነው። በአብዶሚናል ዲዚዝ የሞተም ደግሞ ሸሂድ ነው። የተለያየ ነው። ብዙ ናቸው ሸሂድ መንገዶች። ቀጥል ሌሎቹንም። በቸነፈር በወረርሽኝ የሞተም ሸሂድ ነው። እንዲሁ እዚህ ጋር የታለ ተቅማጥ የሚለው የሆድ ህመም ምንድን ነው? የሆድ ህመም ምን እንደሆነ ይነግረናል። እስቲ ወንድማችን በአላህ መንገድ በሆድ ህመም የሞተ ለአላህ ብለህ ነው እንደ ሆድ የምትታመመው ሰውዬ? ማለት እዚህ ጋር ማለት ተፈልጎ ነው። በአላህ መንገድ በሆድ ህመም የሞተ ማለት ምንድን ነው? በአላህ መንገድ የተገደለ ሐዲሱን ቀንሰው። ብዙ ናቸው የሞቻ መንገዶች። አይደለም እንደሱ አይደለም። ቀንሰው ሐዲሱን ቀነስ አድርገን እናሳየን። ኖ አይደለም፣ እሱን አይደለም። አማርኛው እዛ አማርኛውን ወደ እንትን አድርገው። ያውላ 5 ነገሮች አሉ። ምን መሆኛ? ሸሂድ መሆኛ። ከነርሱ ውስጥ በአንዱ
የሞተው ሰው ሸሂድ ሰማዕት ነው። ከአምስቱ በአንዱ የሞተ ሸሂድ ተብሎ ይጠራል። 5 አሉ ሸሂድ መሆኛ መንገዶች። እሺ አንደኛ ቁጥር አንደኛው ምንድን ነው? በአላህ መንገድ የተገደለ ሸሂድ ነው። አንድ በአላህ መንገድ ደግመህ እንዳትል። ስለዚህ በአላህ መንገድ የተገደለ ደገመው ኩታራ ዘጋርኩ አዳምጥ ፕሊዝ። ከእነርሱ ውስጥ በአንዱ የሞተ ሸሂድ ነው አለ። ከዛስ በአላህ መንገድ በሆዱ ህመም የሞተ ይላል። ደግሞ እዚህ ጋር እኮ አዳምጥ እኮ እንዳደገመው ኩታራ ይኸውልህ የመሞቻውን መንገድ ነው ብሎ የመሞቻው መንገድ እኮ እየተነገረ እኮ ነው። ሙስሊም እኮ ነህ አንተ። ሸሂድ በአላህ መንገድ በምንድን ነው ማለት የፈለገው? በአላህ መንገድ ሙስሊም ነህ። ጦይብሽ የአላህ መንገድ ምንድን ነው? ሙስሊም አይደለም እንዴ? በሆድ ህመም ታራኮ ሆድ ህመም አሁን ብዙ አለው። የግድ አንተ እኮ ቅድም እኮ አፈሳሰር ተሳስተሃል። ተቅማጥ ተሯሯጦ ምናምን የሞተ ሰው ተቅማጥ ህመም ነው አይደለም? ያው ቸነፈር የሆድ ህመም ብዙ አይነት አለ። ቸነፈርስ ያካትተዋል አያካትተውም? ወረርሽኝ ቸነፈር ወረርሽኝ በብዙ አይነት እኮ አለ ታዲያ። ስለዚህ ከተቅማጥ አንዱ ኮዝ ከሚያደርጋቸው አንዱ ተቅማጥ የሚያመጣ አንዱ ኮሌራ ነው። ኮሌራ ተቅማጥ ያመጣል። በኮሌራ መሞትም ሸሂድ ያደርግሃል። ክፈትለት። አሁን የቅድሙን አዲስ ወደ አማርኛ ቀይረው። የት ነው በተቅማጥ ሞት ያልከው? ቆይ ተረጋጊ። ወደ ማን ተቅማጥን አካትተም አሉሽ እንዴ? ክፈተው። እሱ ነው ኮሌራን ተርጉመለት። ኮሌራ የሚለው በዛው ነው ያዘው። አሁን የራስን ሀሳብ ነው ዝጋ ይስት ያለው ተቅማጥ ነው። በኮሌራ መሞት በኮሌራ መሞት ሸሂድ ያደርጋል አያደርግም? ያደርጋል። ወረርሽኝ የሞተ ሰው ማለት ኮሌራ ምን አይነት በሽታ ነው? በወረርሽኝ ነው የሞቱት። ኮሌራ ምን አይነት በሽታ ነው? እዚህ ጋር ኮሌራ እንትኑ ምልክቱ ንገረኝ። የኮሌራ በሽታ ኮሌራ የተያዙ ሰዎች እንዴት ነው የሚሆኑት? እዚህ ጋር በኮሌራ የታመመ ሰው ሸሂድ ይሆናል ብሏል እኮ። ላሳየህ እኮ ነው ይላል አይልም? በኋላ እናሳያለሁ። ኮሌራ ስትታመም እንዴት ነው የሚያደርግህ? አሳየው። ኮሌራን አሳየው ሸሂድ እንደሆነ። ኮሌራ one who dies of cholera is ምን አለ? a martyr አለ። ይኸው ሰማዕት ነው፣ ሸሂድ ነው። በምን የሞተ? በኮሌራ። ይኸው ስለዚህ በደንብ ማዘን አለብህ ገነት 72 ሴቶች ለማግኘት። ስለዚህ ሸሂድ የሆነ ደግሞ ስንት ሚስት ነው የሚሰጠው በገነት? መልስልኝ። አሁን ሸሂድ የሆነ ሰዎች ሚስት አላቸው። ሁሉም ሰው ሚስት አለው። እንግዲህ ማለት ይሄ እኮ እንትን እኮ አለም። ይሄ እኮ ጸጋ እኮ ነው። ለምን አንተ እንደ አይብ ታያለህ? ትልቅ ጸጋ እኮ ነው። እንደ አይብ አላየውም። ጸጋ ነው። ጸጋው በእንደዚህ አይነት ምክንያት ከሞትክ በገነት ምን ያሰጣሃል? ይሄ ምን ያህል ስዕል ለምን ያመጣል? ይሄኛ ሰው ኮሌራ ምልክቱና እያመጣል ያለ ደብሊው የሚያወጣው። አሁን የኔ ጥያቄ እንደዚህ ሸሂድ ሆነ ከሞትክ ወይንም ደግሞ በዚህ በሽታ ከሞትክ፣ እኔ አሁን አንድ ሰው በኮሌራ ከተያዘ ሽንት ቤት መሯሯጥ ሳይሆን ያለበት ምንድነው ማድረግ ያለበት? ወደ ሐኪም ቤት ቶሎ ሄዶ ካልታከመ፣ ምክንያቱም ኤሌክትሮላይታችሁን ኮምፕሊትሊ ያስወግዳል። ዲሃይድሬት ትሆኑና ወዲያው ነው የሚገድላችሁ። እንደዚህ አይነት በሽታዎች ይገድሏችኋል። ምክንያቱም መታከም እኮ ይችላል። ታዲያ ከሞተ ነው የተባለው። አዳምጣ እንዴ 72 ሴት በገነት ሁርላይን የሚሰጥህ ከሆነ ለምንድን ነው የምትታከመው? ሸሂድ ብትሆንበትን እያልኩህ እኮ ነው። አላህ ደግሞ ወላ ትልቁ በአይዲኩም ለታልኩ ብለ በእጃችሁ ወደ ሞት አትሄዱ ይላል ሱረቱል በቀራ ላይ። ለምን መቼ ሄድክ? አልሄድክም እኮ እንዲህ ሄድኩ። ኮሌራ መጥቶ እኮ ለምሳሌ እንግዲህ